ያና ለፀጉራችን የሚያፋፋና እድገቱን የሚያፋጥንልንን የፀጉር ስፕራይ ይዤላችሁ መጥቻለሁ። ለናርዲ አዲስ ከሆናችሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እነሆ የዛሬ ስፕራያችን የሚያስፈልገን ግብአቶች ሩዝና ቀይ ሽንኩርት ብቻ ነው። በቅደም ተከተል አሳያችኋለሁ። ቪዲዮን ላይክ እያደረጋችሁ እንዲሁም ከቪዲዮ መጨረሻ ሀሳብ አስተያየታችሁ ስጡ። ሌላውን ደግሞ ስለ ፀጉር ዩቲዩብ ሰላም ጤና ይስጥልን ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ለፀጉራችን ማሳደጊያና ለፀጉራችን የሚያፋፋና እድገቱን የሚያፋጥንልንን የፀጉር ስፕራይ ይዤላችሁ መጥቻለሁ። ለናርዲ አዲስ ከሆናችሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እነሆ የዛሬ ስፕራያችን የሚያስፈልገን ግብአቶች ሩዝና ቀይ ሽንኩርት ብቻ ነው። በቅደም ተከተል አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ እንዲሁም ከቪዲዮ መጨረሻ ሀሳብ አስተያየታችሁ ስጡ። ሌላውን ደግሞ ስለ ፀጉር ዩቲዩብ ላይ እየሰራሁ ያሉትን አብዛኛው ቪዲዮዎችን ወዳችሁታል። ከዚህም በኋላ ደግሞ የተሻለ አድርጌ ለኔ የጠቀሙኝን ነገሮች ለእናንተ አቀርብላችኋለሁ። ሁላችሁም ቪዲዮ ላይክ በማድረግ እስከ መጨረሻው ተከታተሉ። አሁን ሩዛችንን እጥብ አድርገን እናበስለዋለን። ዳይ እንጠበው። ቪዲዮ ላይክ ማድረግ እንዳትረሱ። አቧራው በደንብ እስከሚወጣ ድረስ ሽታ አድርገን ማጠብ አለብን። ሊበቃችሁ ይችላል። እኔ በዛ አድርጌ ስፕራዩ ሰርቼ ፍሪጅ ላደርገው ስለሆነ ነው። አጥቤዋለሁ። ትንሽዬ ውሃ የተለያዩ ትሪትመንቶችን የማጠልበት የራሴ ከሻርፕ ላይ ያዘጋጀሁት ስስ ጨርቅ አለኝ። ግን ምንም ነገር እንትን ምንድነው ቆሻሻውን ወደዛ አያሳልፍም። እጄ ስለታጠብኩኝ ያለ ጓንት በራሴ ሰራዋለሁ። ለፀጉር ልስላሴ ከርዳዳ ለሆነ ለማይሞሸጥና ፀጉራችሁ ስስ ለሆነባችሁ እጅግ በጣም ጠቃሚና አሪፍ አዳዲስ ፀጉሮችን ለማብቀል ይረዳል። ፀጉራችሁን ያለሰልሳልና ቀይ ሽንኩርት ለፀጉራችን ፍጥነት እድገቱን እንዲጨምርልን ያደርጋል። ከዛም በዘለለ ደግሞ ቆዳችንን ጽድት ያደርጋል ከፈንገስ ከተለያዩ ፎሮፎሮችና
ቆዳችን ላይ ከሚወጡ ነገሮች ይከላከልልናል። ከፀጉር ማሳደግ ባለፈ ሁላችሁም ተጠቀሙበት። ቪዲዮን ደግሞ ለሰዎች ሼር አድርጉ። ጭማቂውን አውጥቼዋለሁ በእንደዚህ አይነት ሁኔታ። ይሄ እንግዲህ ከውስጡ የወጣው ነው። ሳይል እንደዚህ በመካከለኛ እናበስለዋለን። ምክንያቱም የምንፈልገው ለስፕራይ ስለሆነ ውሃውን ነው ከላዩ ላይ አጥልለን የምንወስደው። የሩዝ ውሃ እንደምታውቁ እንግዲህ የዋይት ሴቶችና በተለያዩ ዓለማት ላይ ለፀጉር ስፕራይ እና ትሪትመንቶች ለተለያዩ ነገሮች እንጠቀመዋለን። እንዲሁም ፀጉራችን ስስ ስለሆነ አዳዲስ ፀጉሮችን ለማብቀልና የተዘጋጋ ቆዳችንን ለመክፈት ለፀጉር ፈጣን እድገት እንዲሁም ደግሞ ፀጉራችንን በጣም ስስ ከሆነ የማያዝ ከሆነ ፀጉራችን ጠንካራ እንዲሆኑና በቀላሉ የማይበጣጠሱ እንዲሆኑ ይረዳል። ሩዝ እንግዲህ በተለያዩ ዓለማት ላይ ያሉ እጅግ ፀጉራቸው ረዣዥም የሚባሉ ሰዎች ከሚጠቀሙት ትሪትመንቶችና ፕሮዳክቶች አንዱ ነው። ሁላችሁም ሰርታችሁ ተጠቀሙበት። እመኑ፣ በጣም ተጠቀሙበታላችሁ ሳትሰላችሁ። ፀጉራችሁን በአንድ ጊዜ የሚለውጥላችሁ የሩዝ ውሃ ነው። ሩዝ እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ፣ ግን ትክክለኛ በሆነ መንገድ ብንጠቀመው መልካም ነው። ፀጉራችንን ያሳድግልናል። በእንደዚህ አይነት መልኩ ሰርተን ስፕራይ ማዘጋጀት እንችላለን በቤታችን ውስጥ ከደጅ ሳንገዛ። ትንሽ ቀዝቀዝ ካለ በኋላ ቀስ አድርጋችሁ በራሱ ማጥለልም ትችላላችሁ። ሩዙን ለምግብነት መጠቀም ትችላላችሁ። ቅድሚያ ግን ምንም ጨው ሳታረጉ ነው እንደዚህ መስራት ያለባችሁ። ከዛም ሩዙን ለምግብነት መጠቀም ትችላላችሁ ጨው አድርጋችሁበት። የሩዙ ውሃ ቀዝቀዝ ካለ በኋላ ከነጭ ሽንኩርት ማነው ከቀይ ሽንኩርቱ ውሃ ጋር አንድ ላይ እናዋህደዋለን ማለት ነው። ይሄ ሩዙ ነው፣ ይሄ ደግሞ የቀይ ሽንኩርቱ ጭማቂ ነው። ከዛ ስፕራይ እቃችን ላይ እናደርጋለን። ይሄንን እኔ ለሁለት ዙር ነው የምጠቀመው። ቤተሰብ እንግዲህ ይሄንን የመሰለ የፀጉር ስፕራይ ሰርቻለሁ። ሁላችሁም በቤታችሁ ሰርታችሁ ተጠቀሙበት፣ ታመሰግኑኛላችሁ። ፀጉራችሁ ለተጎዳባችሁ፣ ፀጉራችሁ እንዲረዝም ለምትፈልጉ፣ ፀጉራችሁ ፊት ለፊቱ ከግንባራችሁ ቤቢ ሄር ለማብቀል ነጭ ሽንኩርት፣ ቀይ ሽንኩርት፣ የሩዝ ውሃ እና ቅርንፉድና መሰል ግብአቶች ለፀጉራችን በፍጥነት እንዲያሳድግልን ይረዳሉ። እና ይሄንን ተቀብተን 6 ሰዓት ነው የምናቆየው ለምትሉም ከ1 ሰዓት እስከ 2 ሰዓት በደንብ አድርጋችሁ ፀጉራችሁ ላይ አድርጋችሁ ራስ አድርጋችሁ ከተቀባችሁ በኋላ ቆዳችሁ ማሳጅ አድርጉት። ከዛም በፌስታል አፍናችሁ ሻሽ አስራችሁበት ከ1 ሰዓት እስከ 2 ሰዓት አቆይታችሁ ትታጠባላችሁ ማለት ነው። አብዛኞቻችሁ ቪዲዮ ጨርሳችሁ ሳሰቡ ስንት ደቂቃ ነው የምናቆየው? 6 ሰዓት ነው እንደ ቅባት ነው የምናስቀምጠው እና የምትሉኛላችሁ። ብዙ ጊዜ የቅርንፉዱን ስፕራይ እና እንዲሁም የተለያዩ የፀጉር ቅባቶች በተለያዩ ግብአቶች ሰራና ፕሊስ ቪዲዮ እስከ መጨረሻ ለማየት ሞክሩ። ይሄን ግን ከ1 ሰዓት እስከ 2 ሰዓት አቆይታችሁ ትታጠቡታላችሁ እንጂ እንደ ሌሎች ቅባቶች የምታስቀምጡት አይደለም። ምክንያቱም ቀይ ሽንኩርት ስለሆነ ይሄ ከውስጡ የተሰራው። ሩዝ ብቻ ቢሆን ችግር የለውም፣ እንደ የትኛውም ቅርንፉድ ምናምን በስፕራይ እንጠቀመዋለን። ይሄ ግን ትንሽ ፀጉራችን ላይ ከ1 እስከ 2 ሰዓት አቆይታችሁ ትታጠቡታላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።